እናንተ ስትናገሩት ቀሲስም ነግሮኛል ምን ብሎኛል ብፁዕ አቡነ ሉቃስ መናገር እፈልጋለሁ ማሳየት እፈልጋለሁ ነው ያሉት ተነጋግራችሁ ነበር የምትወጡት ግን እግዚአብሔር መንፈስ ቅዱስ ብፁዕ አባታችንን አሳሰባቸው ብፁዕነታቸው ደግሞ ሲናገሩ ይቀጥሉ ያሳዩን አሏቸው ያንን ባሩ የነደዱትን ያው በኔው ቴሌግራም ላይ የቀረበውን ሌሎችም እንትን ያሉትን አውጥተው አሳዩአቸው እነዚያ እንግዲህ በፊልምም በምንም እኮ ሰው ሞት ያያል የኛ ሞት ግን ይዘገንናል አዛውንቶችን አሮጊቶችን በእሳት አቃጥለው በእሳት አንድደው ያንን ሲያዩ ራሳቸው የሚገቡበት አጡ ማየት ተሳናቸው እና ይሄ ንግግር የመጣውም ከዛ በኋላ ግን ያቺ የተነገረችውን ተመልከት በኢትዮጵያ እኮ ያ አይመስልንም ነበር የዚህ የኤትኒክ ነገር የምንድነው የዘር ጉዳይ የአማራ ትግሬ ኦሮሞ ምናምን የሚባል ግጭት እንጂ እንዲህ አይነት ክርስቲያኖች የሚታረዱበት የሚጨፈጨፉበት የሚቃጠሉበት አይመጣም ለምንድን ነው የማይወጣው ቲክቶከሩ አይሰራውም ዜና አይዘግበውም መምህር ዲያቆን ነገር አንዲት የአፍሪካ ሀገር ፕሬዝዳንት ባለቤት የሆነች ሴት እኔን ታገኘኛለች ታወራኛለች እና በጣም ትልቅ ሰው ናት ኢትዮጵያ ውስጥ ሀብት የነበራት ሰው ናት እና እባክህን የቢቢሲ የኒውዮርክ ታይምስ የዋሽንግተን ፖስት የመሳሰሉ እነዚህ ዳይሬክተሮቹን አውቃቸዋለሁ ትልልቅ ጋዜጠኞች እና ይሄ አንተ የምትጮህበትን እንግዲህ የዛሬ 4-5 ዓመት አለ የምታቀርብበትን እባክህ የተደራጀ ሰነድ ስጠኝ አለች ምንም አይሰሩልሽም አይዘግቡልሽም ጉዳዩ የኦርቶዶክስ ነው ጉዳዩ የአማራ ነው ከተባለ አማራ እስላምም ይሁን ጴንጤ ይሁን ማለት ነው ኦርቶዶክስ ከሆንክ ደግሞ ኦሮሞውን ምን የፈለከውን ከሆንክ ይሄ ነገር አይቀበሉሽም ስላት በፍጹም የራት ምሽት አለን የምናምን እንደዚህ ያገኛቸዋለሁ በአጠቃላይ ለእያንዳንዶቹ ልካለሁ እንዲህ አይነት ችግር አለ ብያለች እስቲ ላኪልን አሏት እሺ አለች አንድ ጋዜጠኛ አገር ቤት ያለ ሰው ያን አድርጌ ምን አድርጌ ፋይል አድርጌ አሰርቼ ሰጠዋት ማለት እና ምን ብያታለሁ እንደዚህ እንደዚህ ሲሏት በፍጹም ትክክል አይደለም እንደዛ አይደል ማለት እሺ አለች ሰጠቻቸው ለነዚህ ለተላላቅ ሚዲያ ሰው ትልቅ ሰዎች ማለት ነው ጣፉባት እና ወጡታ ስትጠይቃቸው ይሄ ያማሮቹ አይደለም ወይ ያማራ ምናምን አይደለም ወይ ያው እኮ የተለመደ ነገር ነው ዘገብነው አልዘገብነው ምንም ባያመጣም እኛ እኮ ሌላ መስሎን ነው አላት የሚገርም ነገር የተዘጋውን ነው አሁን እናንተ የከፈታችሁ አንድ ሰው እኮ ሲያይ ነው አይደል እነዚህ ቲክቶከሮች ስለተናገሩ 6 ሚሊዮን ፎሎወር አለው እዛ ውስጥ የሚሰማው ሰው አለ እዛ በየቦታው ስለተናገራችሁ በኔዘርላንድ ፓርላማ ውስጥ ተነስቶ ሴናተሩ ተናገረ ክርስትናው ስለሚመለከተው የህንድ ቤተክርስቲያን የአርመን ቤተክርስቲያን የግብጽ ቤተክርስቲያን ሰዎች አሉ ጮሁ የአሜሪካ ሴናተሮች ጮሁ ጻፉ በትዊተሮቻቸው ላይ ጻፉ ስለተሰማ ነው ስለተንቀሳቀስክ ነው ሌሎቹ ሊቃነ ጳጳሳት እኮ የሌሎች ሀገሮች ሲጽፉልን የሀገረ ስብከቱ ሊቀ ጳጳስ እኮ እስካሁን ይኑሩ አይኑሩ እኮ አይታወቅም ብፁዕ አቡነ ያሬድ ይኑሩ አይኑሩ አይታወቅም እንደውም ይሄን መረጃ ያወጡ ካህናት ያወጡ ዲያቆናት ያወጡ ሰዎች ናቸው ተብሎ ተለቅመው እኮ ታስረዋል አሁን እዚህ ሰው የኦርቶዶክሳዊ ለመሆናቸው ምንድነው ማረጋገጫው በላያችን ላይ የተሾሙ ናቸው ያው እርድ በሚፈጸምበት ቦታ የተሾሙ ማለት እኚህ ሰውዬ ያልተናገሩ ሲኖዶስ ያልተናገረ ማህበረ ቅዱሳን የዘገበው ዘገባ አንሳ ተብሎ ያስነሳ አካል እንዴት ነው ሊያውቁት የሚችሉት ይሄን ጥሶ መውጣት ያስፈልጋል ልክ እንደናንተ ማለት ይሄን ሁሉ አስራት ይቀበላሉ ደሞዝ ይበላሉ ቤተሰቦቻቸውን ያስተዳድራሉ ኢንጂነር አይደሉም ዶክተር አይደሉም እግዚአብሔር ለበጎቹ እረኛ አድርጎ የሾማቸው ናቸው ቤተሰቦቻቸውን ነው የሚጦሩት ሀብት ማካበት ላይ ነው ያሉት አየር ካልተስማማቸው ክረምት ሲመጣ ወደ አሜሪካ ይመጣሉ የዲፕሎማት ፓስፖርት አላቸው አሜሪካ ያሉት ፓርኪንግ እየጠበቁ የአሮጊቶችንና ሽማግሌዎችን ጡረታ ያወጡትን የታመሙትን ሰዎች እያጸዱ እግራቸው እስኪንቀጠቀጥ ፋብሪካ ተሸክመው ያገኙትን ገንዘብ እዛ ቁጭ ብለው ጺም አሳምረው ቆብ አድርገው መስቀል አድርገው ብፁዕ አቡነ ከሌ ተብለው እንደገና አሜሪካ ካለው ህዝብ ዶላሩን ይገፉታል ከተቻለ ታቦት ይዘው መጥተው ሽጠው
በአንድ ከተማ 2 ታቦት እንደ ኪዮስክ እያደረጉ ይላሉ። ስላልተነገረ ነው። ይሄን በደንብ ማስፋታል። ምንድነው አሁን የሚደረገው? ያ ፈረንጁ ያላችሁ ያ ባለስልጣን ያላችሁ ነው የሚመጣው። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ነው የመጣው። ይሄንን ያየ የአሜሪካ ሴናተር፣ ይሄንን ያየ የተባበሩት መንግስታት፣ ይሄንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገርህ፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከቱ። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬት እና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይ። የቅድሙ ትኬት አምጣልኝ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀ ነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኑታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ ይሄዳል። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነግራለሁ። እሺ ክስ እየመጣብኝ ነው። አንድ ጊዜ ክስ እየመጣብኝ ነው። እዚህ ቲክቶክ ላይ ያላችሁ ክስ እየመጣ ነው። ታብታብ አድርጉ። ውጭ ያላችሁ ገባ አድርጉና ኮፒ ሊንክ ሼር አድርጉ። ቴሌቪዥን ላይ ያላችሁ ሰዎች ቲክቶክ ላይ ግቡና ኮፒ ሊንክ ሼር አድርጉ። እንናገረዋለን። ኮፒ ሊንክ ሼር አድርጉት። ይሄንን ታብታብ አድርጉት። 1 ሚሊዮን አስገቡት። መስማት አለበት፣ እያንዳንዱ ህዝብ መስማት አለበት። ስለዚህ የተዘጋጀው ነገር ይሄን የእናንተን ድካም ለማጥፋት የእናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃንሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም?
ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡ ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡ። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ እንዳለ ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉ። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰጥተውታል፣ አይተዋል። እነ ቢቢሲ እና አልጀዚራ ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሀሉ ምን ሆነ? መሀሉ ዳር የሚሆንበት ዘመን ግን እየመጣ ይሄ መታወቅ አለ። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብሏል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡት ኦርቶዶክሳውያን እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም እንደውም የሞቱት የሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ያደርጉ ነው። የማደርገው ምንድን ነው? ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ፣ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበል። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ምንድን ነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው ነገር ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድን ነው ይሄ ልጅ የሚለው? ምንድን ነው ይሄ የሚለው? ምንድን ነው የሚናገረው? ልክል ይችላሉ፣ ልናዳምጥ እንችላለን። የአእላፋት ዝማሬ በቀረበ ቁጥር ይጮሃል እሱ። ነገር ግን አእላፋት ዝማሬ አይቋረጥም ይላል። ይኸው መላክ እንችላለን። ነገር ግን ይሄን ትኩረት ያገኘ ይሄንን ለውጥ ሊያመጣ የተዘጋጀን ሂደት ማንም ሰው ሊቀለብሰው፣ የማንንም እርዳታ አልፈልግም፣ የማንንም አጋዥነት አልፈልግም።
ነገር ግን እያንዳንዳችን ይሄንን ልንቃወመው ይገባል። ይሄን ስሙት። ይሄንን ፎቶዬን አድርጎ ሄኖክ ኃይሌን አድርጎ የሚለውን ስሙት። ሁላችንም ሰምተን እንምጣና ማጠቃለያ በመስጠት ምዕመናኑ ምን ያድርጉ፣ ካህናቱ ምን ያድርጉ፣ ወጣቶች ምን ያድርጉ፣ ከዚህ ቀጣይ ያለው ነገር ደግሞ ከፍ ያለ ነገር ስለሆነ ምን እንዘጋጅ በሚለው ላይ ቃልህን ሰጥተን እናሰናብታለን ማለት ነው። የምታመሰግናቸውን አመስግነ ቀጣይ ደግሞ ከሌሎቹም ጋር ውይይት ይኖረኛል። ሌሎቹንም ማስገብተን እንጠይቃቸዋለን፣ አድርገን እንለያያለን። መጀመሪያ ይሄን ቪዲዮ አይተን እንምጣ። ቪዲዮ ከአሁን እንግዲህ መስራት የጀመሩትን ነው የምነግራችሁ። ስሙት እንግዲህ ይሄ እህታችን የሚለውን ስሙት። በጣም የሚናገረውን ስሙት። እህታችን ቀጥል። እናንተ የሰውዬ ይቀማል እንዴ ወይንስ ሰንደል ምናምን ያጨስ ሲሆን በጣም ግራ ገባኝ። የሰው ልጅ እንዴት ነው በዚህ ልክ ጤነኛ አለመሆኑን የሚያረጋግጠው? በዚህ ልክ አንተ አውራ፣ እኔ ነው ከሌ ስራቸውን ይሰሩ ነው። አንተ አውራ፣ እኛ መስቀል አደባባይ ነጭ ለብሰን የአላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአላፋት ዝማሬ መስቀል አደባባይ ማክበር በጣም በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ ያንተን ሐሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጥረኛል። በጣም እንግዲህ እኛ እንደምትመለከቱት እኛውን በእነሱ ጤነኛ አይደለም። እኛ በእነሱ እንትን አይደለም። እነሱ አይገዳቸውም። የሚታረደው ክርስቲያን፣ የሚታረደው የምትጠፋው ቤተክርስቲያን፣ የሚቃጠለው ቤተክርስቲያን፣ የሚወድመው ቤተክርስቲያን እነሱን አይገዳቸውም። ዛሬ በወለጋ ካህናት አባቶቻችን ሞተዋል፣ ተገድለዋል። ቤተክርስቲያን ማህበረ ቅዱሳን ራሱ የዘገበበትን መንገድ አይተንምታ። አንዴ እሱንም ተመልክተንምታ። እነ ሄኖክ ኃይሌ በእነዚህ አባቶች ላይ ነው እንግዲህ ግድያው ከፍ ብሏል። አሁን ከካህናት ወደ ስራ አስኪያጆች መጥቷል። ከስራ አስኪያጅ የሚቀጥለው ወደ ሊቃነ ጳጳሳት አጋድሞ ያርዷቸዋል። መዝግቡልኝ፣ አጋድሞ ያርዷቸዋል። ያን ጊዜ ጥቁር ልበሱ ይሉናል። ምን አለ በለኝ። እንመልከት። ማህበረ ቅዱሳን የዘገበው የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ እና የማህበረ ቅዱሳን አባል በታጣቂዎች ተገደሉ ይላል። ኢኦቲሲ ኤምኬ ቲቪ ታህሳስ 5 2018 ዓ.ም ይልና የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በአረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞችና የወጣት ማህበራት አገልጋዮች በህገ ወጥ ታጣቂዎች መወሰዳቸው ይታወቃል። ሌሎች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎች መገደላቸው ተገልጿል ይላል መረጃው። የዩቲሲ ነው። ተመልከቱት እንግዲህ የሚለው ህገወጥ ማን ነው? ህገወጥ አያችሁ፣ ኦሮሞነት አያድንም። አሁን እነዚህ ሰዎች ከስማቸው እንደምናየው ዱጉማና ሁንዴሳ ነሞምሳ ናቸው፣ ኦሮሞዎች ናቸው። ኦሮሞነታቸው አያድናቸው። ወለጋ ያለው ጴንጤ፣ ወለጋ ያለው የጫካ የገባው የዋሃቢ እስላምና ጽንፈኛ ፕሮቴስታንት ዋና ጠላቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ስለዚህ ምዕመናኑን ለቀቁ፣ ገለው ስለሰለቻቸው ህዝቡም አልለቅም አልጠፋም ስላለ እስቲ ከፍ እናድርገው ብለው ይኸው ዛሬ ስራ አስኪያጆችን ገደሉ ማለት ነው። አሁን ቀጥሎ ደግሞ የሚመጣው ምንድነው? ጳጳሳቱን ነው ማለት ነው። ያኔ ጥቁር ልበሱ ያኔ ምናምን አይሰራም። ይሄ ባለበት ነው እንግዲህ ምን አጭሶ ነው የሚመጣው? ምን አጀንዳ ይዞ ነው የሚመጣው? እኛ ነጭ ለብሰን ነው እኮ የሚለው ተመልከቱ። እንዘምራለን በዝሙት ከምናምን ከማክበር ይላል። ቤተክርስቲያን ሄዶ ማክበር አይቻልም? ቤተክርስቲያን ሄዶ መጸለይ አይቻልም? እስከ 2 ሰዓት ምሽቱ ድረስ ሲዘምር ቆይቶ ማታ ክለብ ገብቶ ለሚያድር ጎረምሳ ተብሎ አጀንዳችን እኛ የምንዋጋውን ሄኖክ ኃይሌንና
የአእላፋት ዝማሬ የሚባለውን የምንዋጋው ዓለም አቀፍ ትኩረት የሳበውን የክርስቲያኖች ጭፍጨፋ በሄኖክ ኃይሌ ጭፈራ ምክንያት አይዋጥብንም ነው። ይኸው ፕሬዚዳንት ዶናልድ ትራምፕ ራሳቸው የናይጄሪያውን አስመልክተው በጻፉት መልእክታቸው ላይ ምንድን ነው ያሉት? እንግዲህ የናይጄሪያ መንግስት እንኳን አላድንም ካለ አሜሪካ እኮ ጦሯን ነው አይደል ያሉት? ጦሯን ልካ የክርስቲያኖችን እልቂት ታስቆማለች ነው። ከአረብ ሀገር ድሮንና ቦምብ ተለግሶት ክርስቲያንን የሚጨፈጭፍ የኢትዮጵያ መንግስት ለዛ ደግሞ የሚቆም በጠፋበት ዘመን ይሄ ዓለም አቀፍ ትኩረት አግኝቶ እንቅስቃሴ በተጀመረበት ጊዜ አይ ሰላም ነን ብሎ አደባባይ መውጣት ትክክል አይደለም። ስለዚህ ይሄን በተመለከተ በጋራ እንሰራለን፣ በጋራ እንቆማለን፣ በጋራ እንጮሃለን። ከዚህ በፊት ምህረተአብ ይሰራ የነበረውን ስህተት መደገም የለበትም። ምህረተአብ ያደርግ የነበረው ምንድን ነው? ልክ ክርስቲያኖች ወለጋ ላይ አሩሲ ላይ ምናምን ሲጨፈጨፉ እሱ አናውንስ ሲያደርግና የማይቀርበት ጉባኤ እንኳን ሊቀሩበት ሊያረፍዱበት የማይገባ ጉባኤ ይልና ወጣቱን ይጠራዋል። ዜናው ተሰምቷል፣ ህዝቡ ደንግጧል። ስለዚህ ኑና እንዘምራለን ይላል። አንድ የሚቀር የለም። ከቁመቱ በላይ የሆነ ጧፍ ይገዛል፣ ህዝቡ ይሄዳል። እሱ ድሮን ያዘጋጃል። ከዛ በኋላ ስብከቱ ምን እንደሆነ አልታወቀም። ጸሎት የለም፣ ምህላ የለም፣ ጸሎተ ፍታት እንኳን አይደረግም። ይወጣና የሉም ጠፍተዋል ሲሉን በስተን የሉም ሞተዋል ሲሉን በስተን አለን በእግዚአብሔር ሁሉን አልፈን አለን የሉም በሉ ይላል። አዲስ አበባ ያለው የጠፋ ድሮ ዳሩ ነው እየጠፋ ያለው፣ ዳሩ ነው እያለቀ ያለው፣ ዳሩ ነው እየተጨፈጨፈ ያለው። ወዲያውኑ ዜና ይሰራል። ኦርቶዶክሳውያን ያንን አንተ የምትጮህበትን አንተ እልቂቱን የምታሳይበትን የምህረተአብ የሻማ ማብራት እና የጧፍ ማብራት መጥቶ ይቀልበታል። ስለዚህ የእናንተም ልፋት ገደል አይገባም፣ የእኛም ጩኸት ገደል አይገባም። የአእላፋት ዝማሬ ዘንድሮ ጥቁር ለብሰን ማቅ ለብሰን ጧፍ እያበራን ጸሎተ ፍታት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ከሄኖክ ኃይሌ ጋር የአዳነች አበቤን ስፖንሰር የመንግስትን ስፖንሰር ያደረገው ጉባኤ ላይ ተገኝተን መንግስታዊ እንክብካቤና ጥበቃ የሚደረግለትን ከሲኖዶስ ያፈነገጠ አቡነ አብርሃም ለምን እንደፈቀዱ እናውቃለን። የጎጃም ቅባቶች ለምን ፈንድ እንደሚያደርጉ እናውቃለን። ሰሞኑን 3 አብያተ ክርስቲያናት ደብዳቤ ይለጥፋለሁ። አሁን በኋላ አንተ ተናገርክ በኋላ ይለጥፍልናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አንሆንም ብለው ደብረ ማርቆስ አካባቢ ያሉ ብቸና አካባቢ ያሉ ምናምን አካባቢ ያሉ አብያተ ክርስቲያናት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተለይተዋል። ደብዳቤው ደርሶኛል። አቡነ አብርሃም አንድ ቀን ሰው ሞተ ብለው አንድ ቀን ሊቃውንት ሞተ ብለው ያውቁ። ሄኖክ ኃይሌ ሮም ድረስ በደብዳቤ ጽፈው የላኩት አቡነ አብርሃም ናቸው። አቡነ አብርሃም አሜሪካ ውስጥ ምን አይነት ብጥበጣ እንዳዘጋጁ እናውቃለን። የማታ ማታ እኔ ተናግሬያቸው አላውቅም። የማታ ማታ ግን እግዚአብሔር የሚያመጣባቸውን ፍዳ ይቀበላል። ዛሬ ሄኖክ ኃይሌን ተክለውበት ሌላ ጣጣ እያመጡ የጎጃም ቅባቶች ለሄኖክ ኃይሌ መምህር ዲያቆን ለሄኖክ ኃይሌ የመንፈሳዊ አማካሪ ብሎ 400,000 ብር ኢንቨስት የሚከፍለው አለ። ታምነኛል። በካምፓኒ ውስጥ ካህን አይደለም ወቅ መውለዱን አላውቅም። እኔ ማግባቱን አግብቷል ብለውናል። እኛም እንኳን ደስ አለ ብለናል። መውለዱን አላውቅም። ነገር ግን የካምፓኒው አማካሪ ተብሎ 400,000 ብር ይከፋል። የሚሰጠዋል ሰነዱን ነው እጄ ላይ ያስለው። ቀላል ነገር አይደለም። ዝም ብለው አይተውታል። እነ ብርሃኑ አድማስ እነ ምናምን እነማ ከኋላ ግርግር አይተህ የገባ በሙሉ ደም እንባ ታለቅሳለህ። የሄኖክ ኃይሌ አካሄድ ለሌላው አይገባውም። መዝግቡልኝ ዘመድኩን ብሎ ነበር ትሉኛል። በሚስት አልተጣላንም፣ በርስት አልተጣላንም። እኔ ከሄኖክ ኃይሌ ጋር ተገናኝቼም አላውቅም፣ እግዚአብሔር በሚያውቀው ማለት ነው። መዝግቡልኝ ግን ሄኖክ ኃይሌ ይዞት እየመጣ ያለውን ጣጣ ለቤተ ክርስቲያን እያደረሰ ያለውን ጣጣ መዝግቡልኝ።